የሚገኘው ምጥንና ውሃ ለአመት ባል የተገዛውን በግ ሊገደል ነው ምንም ጥፋት ሳያጠፋ እጅግ በጣም ነው የሚያሳዝነው። ስለዚህ ለምን አንለቀውም እየተባባሉ ተመካክረዋል። በሌላ በኩል ኤቢ ደግሞ ዳጣንና ደረጀን አስክሬ ምን ሚስጥር ደበቁኝ ማወቅ አለብኝ በማለት እንግዲህ አንድ ሴራ እያሰበች ነው የሚመስለው። ወይዘሮ ማርታ በበኩሏ አቤጌልን ዛሬ አመት ባልነው ካለምንም ተንኮል እንድናሳልፍ አደራሽን የስካውኑን ጸባይ ተይው ቢያንስ ለዛሬ ለአንድ ቀን ብላ እየለመነቻት ነው የምትገኝ። ውድ የቻናሌ ቤተሰቦች ለ2018 የገና በዓል እንኳን አደረሳችሁ እያልኩኝ ፕሮግራሜን እንድትከታተሉ በአክብሮት ጠይቃለሁኝ። ዳጣ ክፍል 36 የአመት በዓል ዝግጅት ምን እንደሚመስል አጠር አድርጌ የማስቀኛችሁ ነው የሚሆነው። አብራችሁን ቆዩ። ለአመት በዓል የቤቱን ዲኮር የሚያሳምሩት ናታንና ዳጣ ናቸው። ፊኛ ግድግዳ ላይ እየሰቃቀሉ ነው የሚገኙት። አቤጌል ቁጭ ብላ እንደዚህ አድርጉት እያለች ናታንን ደግሞ አታግዛት ራሷ ትስራው በማለት ለዳጣ ዲኮሩም እንድትሰራ እንግዲህ እያመለከተች ነው የምትገኘው። ናታን ደግሞ ላግዛት ብቻዋን ይደክማታል በማለት እያዘነላት ነው የሚገኘው። እና ሰላምም ዲኮሩን ለማየት ወደ ሳሎን ትገባለች። ውሃም እንግዲህ በፊኛ ለመጫወት እሷም አብራ ትጨመራለች። እና ፍቅራቸውን በጣም ነው የጠላችው። ሳቅ ጨዋታ አትወድምና ያው እንደሚታወቀው ትንሽ ብጥብጥ ሲኖር ነው ደስ የሚላት። እና ስትበዙ እዚህ ስትንጫጩ በጣም ጨነቀኝ፣ ስለዚህ ሲያስፈልግ ትመጣላችሁ ተቀነሱ በማለት አዛለች። ሰላምም ሰው ሲያስፈልጋችሁ ጥሩኝ ማግዛቸው ነገር ሲኖር ብላ ትዕዛዟን አክብራ ወደ ኪችን ተመልሳለች። ውሃ ወደ ምጥን ቤት ሄዳ ዶሮ ከበላች በኋላ የእናንተ ቤት ዶሮ እጅግ በጣም ነው የሚጣፍጠው፣ የኛ ቤት ዶሮ ግን አይጣፍጥም እያለቻት ነው የምትገኘው። ምጥንም የእናንተን ዶሮ እኮ ገና አልበላንም እንዴት አወቅሽ ስትላት ብቻ በቃ እንደማይጣፍጥ ነው የምነግርሽና የእናንተ ጥሞኛል ትላትና የኛ ቤት በግ ተገዝቷልና ሊገደል ነው ትላታለች። ለምን ይገደላል ስትላት ምንም አላጠፋም ግን ለምን እንደሚገደል አላውቅም፣ ስለዚህ ፈተን ብናድነው ምን ይመስልሻል? እና ወንድ ነው ሚስትም እንደሚያስፈልገውና ራሱ ከዚህ ከስር ተፈቶ ሚስት ፈልጎ እንዲያገባ እየተመካከሩ ነው የሚገኙት። ወደ ቤትም ከተመለሱ በኋላ ቀስ ብለው ፈተው ከግቢ አስወጥተው ለቀውታል። ኤቢ ለገና የሚሆን ቀይ አጭር ቀሚስ ለብሳ ለወይዘሮ ማርታ አላማረብኝም ወይ ስትል አስተያየት ጠይቃት ነበረ። ዛሬ አመት ባል ነው እንደ ሀገራችን ባህል ያበሻ ቀሚስ ብትለብሽ ምን ነበረበት? ቢሆንም ግን አላስጠላብሽም በጣም ነው ያማረብሽ ብላ ሞግሳታለች። ሁሉም ቤተሰብ ሳሎን በአንድነት ከተሰበሰበ በኋላ ቡና ለማፍላት የተመደበችው ዳጣ ነበረች። ፈንዲሻ አፍክታ እንግዲህ ቆንጆ የሆነ ቡና አፍልታ አጠጥታቸዋለች። አቶ ደረጀም እንደ አባወራነቱ የተደፋውን ድፎ ቆርሶ ባርኮ ለቤተሰቡ እያደለ ነው የሚገኘው። የተለያዩ መጠጦች ጠረጴዛ ላይ ተደርድረዋል። እንግዲህ ዳጣ መጠጥ ጠጪ ስትላት ኤቢ እኔ መጠጥ ላይ ብዙ አይደለውም ስትላት ማስገደድ በሚመስል ሁኔታ ካልጠጣሽ ብላታለች። ተቀርቶላትም ለምን ጠጣት ብዙ ስትቸገር ወይዘሮ ማርታ ስለተመለከተች ታዩ የኔ እናት መጠጣት እኮ ግዴታ አይደለም፣ ካልፈለግሽ ለምን እሷ ስላለችሽ ብቻ መጠጣት የለብሽም ታዩ በማለት እንድትተው አዛት ደስ ብሏታል ዳጣ። ሰላምንም እንድትጠጣ ተጋብዛ ነበረ። እንግዲህ ነፍሰ ጡር ናት ልጇን ልትገይባት ነው ወይ በማለት ወይዘሮ ማርታ በኃይል ስትቆጣት ኤቢ አቆማለች ግፊቷን። ሌሎቹ ቤተሰቦች እንግዲህ በየተራ እየቀዱ እየጠጡ ነው የሚገኙት። አንድ ብርጭቆ ወይን ቀርታ ወደ መኝታ ቤት ትሄዳለች። ኤቢ እየጠጣች ነበረ እየሄደችውና እዛም ከተቀመጠች በኋላ አንድ የአመት ባል ጨዋታ ተጫውተው 10,000 ብር አቶ ደረጀ ሽልማት ነበርና ውሃ ለበረዶ ለብስኩትና ለኬክ የሚሆነኝ ብር አባዬ ከሸለመሽ ብር ላይ ቀነሰች ስጪኝ ስትላት
ሄደሽ ለዳጣ መጠጥ ሳታይሽ ከሞላሽባት በኋላ እሸልምሻለሁ እሰጥሻለሁ ማለት ታባብላታለች። እና ውሃም ይሄንን ታደርጋለች። ይሄንን አድርጋ ከተመለሰች በኋላ በቦታው ኤቢን አላገኘቻትም ነበረ። ኤቢ ያስቀመጠችውን መጠጥ ጭልጥ አርጋ ጠጥታ ሰክራ እንግዲህ ባጤቆጡን እየቀባጠረች ነው የምትገኘው። እንግዲህ በአንድነት ምግብ ተሰብስበው ከበሉ በኋላ ለአቶ ደረጀ በግ የሚያርደው ሰው ይደውልለታል እና ከመጣም በኋላ በጉን እንዲታረድ ሊያቀርብ ሲል በጉ ከታሰረበት ቦታ የለምና በጉ ጠፍቷል በማለት ወደ ሳሎን ተመልሶ ያረዳቸዋል። እና ሁሉም በአንድነት እንግዲህ በጉን ፍለጋ ይወጣሉ። ከዚህም በኋላ ነበረ ውሃ ከመኝታ ቤት እየተንገዳገደች ሳሎን ብቻዋን ስትቀመጥ ብርጭቆቹ ብዙ ሆነው ታዩኝ፣ ቤቱም እየዞረ ነው እኔ ነኝ የምዞረው በማለት ግራ እየተጋባች ነበር የምትገኘው። እንግዲህ ይሄ መጠጥ ስትጠጣ እንደ ባለፈው ያመኝ ይሆን በማለት በጣም ጥርጣሬ ውስጥ ሆና ነበረ እየጠጣችው የኮካውን እያስታወሰች ማለት ነው። ከዚህ በኋላ እንግዲህ ሰላም ወደ ሳሎን ትገባለች እና ተዘረራ ነበረ ያገኘቻት እና በጉ እንደጠፋ ስትሰማ እኔ ነኝ ያስወጣሁትን እኔና ምጥን ፈተለቀነዋል ሚስቲ ዘና ብለን ብላ እንግዲህ ያልተጠበቀ ነገር ተናግራ ሰላምን አስደንግጣታለች። ሰላምም ለነናታን ደውላ ውሃ ናት በጉን ፈታ ያለቀቀችው፣ ስለዚህ አትልፉ ስትል በጉን አግኝተነዋል በማለት በጋቸውን አግኝተው በደስታ ወደ ቤት ተመልሰዋል። ወይዘሮ ማርታ ውሃን እንደዛ ጥንብዝ ብላ ሰክራ የባጤ ቆጡን እየቀባጠረች ስታገኛት በጣም ነበር እየተናደደችው እና የምታወራው ወሬ ሁሉ የሚያስቅ ስለነበረ አቶ ደረጀ ሰክረሽ እንኳን አትሻሻይም ወይ ደህና ነገር አታወሪም ወይ በማለት እየተበሳጨ ነበረ። እና በጉ ምንም አላጠፋም፣ እጅግ በጣም ምስኪን ነው፣ ምንም ሳያጠፋ ሊገደል ስለሆነ ነው እየፈተውት በማለት ለበጉ ያላትን ሀዘኔታ እየገለጸች ነው የምትገኘው። በመሀልም ውሃ ጠማኝ እያለች ነውና ዳጣ ውሃ እንድታቀብላት ታዛለች። ውሃም ጠጭና ጥቅልል ብለሽ ትተኛለሽ ከዛ ይተውሻል እያለች ነው የምትገኘው ወይዘሮ ማርታ። ዳጣ አቶ ደረጀ ብላ ስትጠራ ወይዘሮ ማርታ ደረጀ ብለሽ ስትጠሪው ደስ አይለኝም፣ እስኪ አንድ ስም ቀለል ያለ ስም አውጭለት ብላታለች። እና አባዬ ልበለው ወይ ስትላት ኤቢ እየደነፋች ነው የምትገኘው። ወልዶሻል እንዴ ለምንድን ነው አባዬ የምትዩ ብላ አንበርቃባት። ወይዘሮ ማርታም ጭቅጭቅ ውስጥ ከምትገቡ በቃ ደስ እንዳለሽ ጠሪው ብላ ፈቅዳላታለች ለዳጣ ማለት ነው። ኤቢ ቤተሰቡ እንግዲህ ሰክሮ ብዙ ሚስጥር አለማውጣቱ ኮንፈርት ስጣት አይመስልም። እየተበሳጨችና ነገር እየፈለገች ነው የምትገኘው። ዳጣ እንግዲህ ለገና ስጦታ ለሁለት ሰው አዘጋጅች ያለው በማለት ስጦታ ልትሰጥና ንግግር ልታደርግ ትነሳለች። እና ቀጣይ አመት በጣም ከናፈቀችኝ ብላ ስትጀምር አቶ ደረጀ ሰማይ ይሁን ምድር ተደበላልቆበት ነበረ። ምክንያቱም ስለ እናቷ ሚስጥር ታወጣለች ብሎ ማለት ነው። እና ወይዘሮ ማርታም ለመስማት ቋምጣ ነበረ። እሷ ግን በጣም ከናፈቀችኝ እናቴና ቤተሰቦቼ ጋር ቀጣይ አመትን ማክበር እፈልጋለሁ ስትል ንግግሯን ጨርሳ ለሁለት ሰው ስጦታ እንዳዘጋጀች ለናታን ብላ ስትጀምር ኤቢ ከመቀመጫዋ ተነስታ ነበር። ለናታን ማን ስጦታ ሰጪ አደረግሽ አለቻት። እና ተረጋግታ እንድታዳምጥ ወይዘሮ ማርታ ካዘዘቻት በኋላ ለናታንና ለኤቢ ስጦታ አለኝ፣ አንዱ ለሳቅ ነው፣ አንዱ ደግሞ ስሬስ የሆነ ስጦታ ነው በማለት እንግዲህ ለናታን መጽሐፍ፣ ለኤቢ ደግሞ በጌጣጌጥ ማሸጊያ ውስጥ በረሮ አሽጋ ሰጥታታለች። እና ኤቢ ይህን ስጦታ ካየች በኋላ በድንጋጤ ደርቃ ነበር የቀረችው። ሰውነቷም እየተንቀጠቀጠ ነበረ። ወይዘሮ ማርታም ኤቢ በረሮ እንደማትወድ አውቀሽ ነው አይደለ በማለት እንግዲህ ቤተሰቡ እየሳቀ ነው የሚገኘው። ዳጣ በሌለችበት ኤቢ ዳጣን ለማስከር ካላት ፍላጎት የተነሳ ብርጭቋን ከስር እየሞላች ነው የምትገኘው። ከሰላም ጋርም በዚህ የተነሳ ከፍተኛ ጭቅጭቅ ውስጥ ገብተዋል። ቅድም አልጠጣም ብላሽ ስትቸጋገር እያየሽ አሁን በሌለችበት ለምን ትሞይባታለች ስትላት አንቺን ምን ይመለከትሻል ብላታለች። ሰላምን በልበ ሙሉነት ነበረ ያገባኛል
እና እንደዚህ ማድረግ የለብሽም በማለት ሁለታቸው ከፍተኛ ንትርክ ውስጥ ገብተዋል። ስጦታው ተሰጥቶ አላለቀም። ኤቢ የናታንን ስጦታ እየጠበቀች ነው የምትገኘው። ለእናቷም እንግዲህ ናታን ምን አይነት ስጦታ እንደሚሰጠኝ ገምች እስኪ እያለቻት እያስጨነቀቻት ነበረ ቀደም ብሎ ማለት ነው። እና ናታን ለኤቢ ወይስ ለዳጣ ስጦታ ይሰጥ ይሆን የሚለውን አብረን የምናይ ነው የሚሆነው። ከሰላም ጋር ባደረገው ንግግር ግን ብቻቸው መኝታ ቤት ውስጥ ሆነው ለዳጣ ቤተሰቡን ሁሉ ሰርፕራይዝ የሚያደርግ ስጦታ እንዳዘጋጀ ነበረ እየተናገረው። ኤቢ ደግሞ በሌላ በኩል ምን አይነት ስጦታ እንደሚሰጣት ሰፍ ብላ እየጠበቀች ነው የምትገኘው። ቀጣዩን ተከታትዬ የማቀርብላችሁ ነው የሚሆነው። ውድ የዳራ ሲኒማ ተከታታዮች ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሌን ታበረታቱ በአክብሮት እጠይቃለሁ። ሰላም ቆዩልኝ።